ሲራክ ላስቸግረው አልፈልግም፣ ግን ቀኑ ሙሉ ሳስብበት ስለምን ማስቸገር ነው የምትለው? ምን መሰለህ፣ ሀገር ቀያሪ ስራ መስራት እፈልጋለሁ። ከዚህ በፊት ስራ ሰርተሽ ታውቂያለሽ? የምትሄጂበት ሀገር ዘመድ አለሽ? የለኝ። እዚህ መሆንሽ ምቾት ነስቶሻል እንዴ? አረ እንደሱ አይደለም። እንደዛ ከሆነ ከዚህ በኋላ እንደዚህ አይነት ወሬ ስታወሪ እንዳልሰማ። ካወራሽ ታስቀይሚኛለሽ። እሺ? በቃ ደክሞኛል፣ ልተኛ። ክትትል ጀምረሻል እንዴ? የምን ክትትል? እርጉዞች ክትትል ማድረግ አለባቸው ምናምን ይባላል። አይ አልጀመርኩም። በቃ ነገ ጠዋት አብረን እንሄዳለን። ትጀምሪያለሽ? እሺ። ካላስቸገርኩሽ አሁን ልተኛ? አረ ችግር የለውም። ዳሙ ይኸውልሽ፣ ይሄ ራስሽን እንደውጭ ሰው የምትቆጥሪውን ነገር ብታቆሚ ነው የሚሻልሽ። ካለዛ እንዳሁኑ በትህትና የሚያዋራሽ ሰው ላይኖር ይችላል። ያኔ ነገር ዌልካም ፕሮግራሙን ድረስችው። እንኳን ወደ ቤተሰባችን በሰላም ተቀላቀልሽ። መልካም አዳር። ቻው። አሚን። ደህና እደር። የተያዘ ሀሳብ ሰው አእምሮ ላይ ቀጥታ አይመጣም ብዬ አስባለሁ። መጀመሪያ ላይ በጣም ብዙ ሰዎች ራሳቸውን እያጠፉ ነው በዚህ ሰሞን እንደምታውቁት። ከዛ ደግሞ የነብይ ወደ አንቺ ቫይቲስ ቲክቶክ እና ኢንስታግራም ላይ በጣም የሆነ ላይን ቅድም እያወራን የነበረው አይነት ላይን በሄድ ይሻለኛል የሚል እንትን እንደ ቫይብ ተደርጎ ደግሞ እንትን እየተባለ ነው። ነገርየው በጣም አሳዛኝ ቢሆንም ያንን እንትን ወስዶ አይ ካንት ብሪዝ አላለ ሩት ናት። ምን አለች? ማን እንደው ላይ ሆኖ አለች። ምን አገኛታለሁ? የት ጠፍተዋል? አንድ ማድረግ የነበረብኝ ነገር ነው። እየራከኝ እንደሆነ ግን ታውቁ። ቤቱ ራሱ እንዴት እንዳስጠላ። አባቴ ትቶን ሄደ። ዛሬ 10 አመቱ። ታውቃለህ፣ በጣም ነው የሚናፍቀኝ። ሁሉ ነገሩ ትዝ ይለኛል። እርግጥ ነው እሱን አጥቼ መኖርን ለምጄዋለሁ።
ያንተን ግን አልችልም። እባክህ ልጄ ራስህን ጠብቅ። የሚያስጨንቅ ነገር የለም። እሺ ሄሎ የጠፋ ሰው ዛሬ ከየት ተገኘ? ጥሩ ሁኔታ ላይ ነበርኩ። ለነገ ጨዋታ አዘጋጅልኝ። በደስታ ነዋ። እሺ ደህና ነኝ። እሺ ሄሎ እንዴት አመሸኝ? ወንድም ሰላም ነው? ማን ልበል? የሳራ ፍቅረኛ ነኝ። ፍቅረኛ ነው ያልከው? አዎ፣ ስለ ቪዲዮ እንድናወራ ነበር። እሷ እንደምደውልላት አታውቅም እና እኔ ገንዘቡን ልስጥህና አንተ አጥፋላት። ስንት መክፈል ትችላለህ? 50 እከፍልሃለሁ። 100 አድርጓ። እሺ እፈልጋለሁ። ነገ ማታ እደውልልሃለሁ። ምነግርህ ቦታ ትመጣለህ። እሺ
እማ ወይ አባቴ ምን ሆነሽ ነው እስካሁን? ትንሽ ራሴ ነው ምነው ራበህ? ኧረ አራበኝ ግን ና እስኪ ቁጭ በል። ምን ሆነ? ገንዘብ አስፈልጉም። ምን ያህል? 100,000 አንተ ጋር ያለውስ? ከሱ ተጨማሪ ነው ፈልገው። ለምን? ምክንያቱን አትጠይቂኝ፣ ግን የግድ ያስፈልገኛል። ኪያ እኔ የምለፈው ለአንተ እንደሆነ ታውቃለህ። ለወደፊቱ የራስን ስራ ትሰራለህ ብዬ ያጠራቀምኩት የተወሰነ ገንዘብ አለ። ከሱ ላይ እሰጥሃለሁ። ግን ደግሞ በዚህ ደረጃ ገንዘብ የማባከን አቅም እንደሌለን አትርሳ። ሰርቼ እከፍልሻለሁ። መክፈሉን እስቶ ብቻ አንተ በርታለህ። እሺ ማይ ዛሬ ክላስ የለም እንዴ? ሩቴስ አልመጣች? አልሄድም። ደወልክላት? ደውልላታለሁ። እንዳልክሽ ሄሎ የት? እስካሁን ተኝተሃል? አንተ ያማል እንዴ? ተነስና ልጅ ጋር ሐኪም ቤት ውሰዳት። እየጠበቀች ነው የሚሆን። ይቅርታ ይደረግልኝ። 5 ደቂቃ በጊዜ እንቅልፋም እንደሆንኩ አወቅሻ? ሁሉ ጊዜ እንዴ? አረ ከዚህም ባስ ልል ይችላል። ይሄኛል ወይ እንደውም ሰፈራ አንድ ልጅ አለና ማለት ነው እንደዚህ እንቅልፋምነቴን አይቶ ቴዲሻ ከበረታሽ እኮ ልጅ በልጅ ነው የምትሆኝ አይለኝም። እኔም የሱን ምክር ከሰማው በኋላ ብሼ ቁጭ። ግን እኮ በመተኛት ይወለድ ይሆናል እንጂ በመተኛት አያድጉም አይደል? አረ ስድብ ሰነፍ ነው እያልሽኝ? እኔ አልወጣኝም። ይገርምሻል ማትሪክ አማርኛ ኤን ያመጣሁት ሌላውን ተሯሯጥኩበታ።
እንዴት ነሽ? ሰላም። ባደረግንልሽ ምርመራ መሰረት በአይረን እጥረት ምክንያት የሚመጣ የደም ማነስ አጋጥሞሻል። ነገሮች በዚህ ቢቀጥሉ ኖሮ መጥፎ ነገር ሊከሰት ይችል ነበር። እና መፍትሄው ምንድነው ዶክተር? አንዳንድ መድኃኒቶችን አዝላታለሁ። በተጨማሪም በአይረን የበለጸጉ ምግቦችን መውሰድ አለባት። እሺ፣ እናመሰግናለን። እኔም በመጠበቅ ሰበብ ጅንጀና ጀመርክ? እኔ እንደ ጎረምሳ ሴት መጀነጀን ነው የሚመስልሽ? እኔ እኮ የራስህ እንደ ትልቅ ሰው የምታስመስለው ነገር ነው ግርም የሚል። እኔ ደግሞ እኔ ማሳነሱ ምን እንደሚጠቅምሽ ነው ያልገባኝ። እሺ እና ልጅቷ ማናት የሚለው ጥያቄ ተዘረለ ማለት ነው? በሚገርም ሁኔታ እሷ አልጠይቃታ አትዋሸኝም ብዬ ተስፋ አደርጋለሁ። ነይ እስኪ ይሄድ እነግርሻለሁ። እሺ ግን ቤት መሄድ አልፈልግም። እና የት ነው የምትሄጂው? እኔ እንጃ። እሺ ልውጭ። አንተ ግን ነገሩ ልታረሳሳኝ ነው። ወይ ትንሿ፣ ይሄ ነገር አጥብቀሽ ማጠይቂውን ነገር ነበር የምልሽ። እሱንም አስቀረሽ? ቶ በቃ እሺ። ፍቅረኛ የነበረች ማለት ያን አይነት ቁም ነገር ያለው ነገር አይደለም። ማለትማ ፍቅራችን በስሜት ሳይጠነክር በድርጊት ጠንክሮ ነበር። አዲስ ነገር መሞከር ፈለግን፣ አደረግነው፣ ደገምነው፣ ደጋገምነው። ለካ ነገርየው ከመደሰቻነትም የዘለለ ነበር። አስቸጋሪ ጊዜ። አረገዘች? አዎ። ከዛስ? ከዛማ ወጠጤው ቢመረውም ዋጥ አድርጎ ራሱን አባት ለማድረግ መዘጋጀት ጀመረ። አስወርደው ስትለኝ በልቤ መወሰን አቅቶኝ በአፌ አይሆንም አልኳት። ፈርቼ ነበር። አይኗ ሲበራ ታየኝ። ያን ጊዜ መቼም አልረሳውም። በጣም ደስ ብሏት መጣችና ጉንጬ ስማኝ ወደ ቤቷ ሄደች። ከዛ ለብዙ ጊዜያት አልተገናኘንም ነበር። ከጊዜ በኋላ ሰማ ታላቅ እህቷ አስገድዳ ጽንሱ እንዳስወረደችባትና እሷንም ለአንድ ሀብታም እንደዳረች አሰሙ።
እና ዛሬ ስትገናኙ የመጀመሪያችሁ ነው? አይ አልፎ አልፎ እንገናኛለን። ባሏንም አውቀዋለሁ። አሪፍ ሰው ነው። ይቆጫል? ኧረ በፍፁም ያስተማረኝ ጊዜ ነው። ነገሮች ያለ ምክንያት እንደማይሆኑ የተረዳሁበት ጊዜ። ታውቂያለሽ፣ ትንሿ ጊዜ ነው ሰውን ቅርጽ የሚያስይዘው። አዎ ጊዜ ነው። ቤቶች መጥቻለሁ። ምንድን ነው? በአይረን የበለጸጉ ምግቦች። እሺ አምጣልቀ ነይ አውጪ ከኪሴ ውስጥ። እሱን አይደለም። እሺ ኢቲቪ ለሰኪው በአይረን የበለጸገ ፊልም ነው የሚመጣው። የቀለድክብኝ ነው? ኦይ አንቺ ቀልጅ እናቱ። እንዴት? እኔ ወሬን ራሱ እያበለጸኩት ነው በአይረን። ሳቅሽን ራሱ በለጸገብህ ቀላ። እሺ አሁን ላነሳሳ። ይሰጣል፣ ያክማል፣ ተስፋ ይጨምራል እና ህልሜ እኔ ይሄንን በሀገር ውስጥ እንደዚህ ከተረዱኝ በኋላ ይሄንን ደግሞ ይዞ እንደ ፓሪስ ምን ሆነ ነው እስካሁን የቆየው? ቅርንጫፉን መክፈት እና ሄዶ ይሆናል። ስላልተገዛን ነፃነታችን፣ ባህላችን በአፍሪካ ውስጥ የብቸኛ ፊደል የቀረጸች ሀገር ነው። ያ ሰው እያገኘው እንዴ? የመሰለ ትውፊት ባህል ህይወት ያለውን እዛ ጋር ማድረግና ማሳየት ከዛም ወደዚህ ማምጣት እና ይሄን ከፍታ በድልድይ ወጥቼ ልኝ። እሺ ማብሬ ነው። አይ አንቺ ከሷ ጋር እኔ አይቼው እመጣለሁ።
ናሆም ሱራፌል ፋይሉን ከነ ካሜራው ይዘዋል። ገንዘቡስ? ኮፒ ያለማድረግን በምን አረጋግጣለሁ? በዚህ ታረጋግጣለህ። ሰላምዬ፣ ሳራ ደጋግማ እየደወለችልኝ ነው። ልሂድ በቃ ነው። ችግር የለውም ቁጭ በይ። ሲመጡ እንዲደውሉልኝ ንገሪያቸው። ወደ ቤት አገባም እንዴ? አይ እዚህ መስጠት ያለብኝ ዕቃ አለ። ካርግሽ ደግሞ አንበሳ ሆንልኝ ይለን። እየቀለድክብኝ ነው? አረ የምሬን ነው። በጣም ነው ያስገረመኝ። በጣም አመሰግናለሁ። ለማንኛውም ከፈለክኝ የት እንደምታገኝ ታውቃለህ። ሰላም ሰላም። ደህና መሸሽ። ደህና መሸሽ። ቆይ ምን ለማድረግ እየሞከርሽ ነው? ምንም ቴዲ ጋር ነበርኩ። ኧረ እባክሽ ከሲራክ ጋር አሪፍ የፍቅር ጊዜ እያሳለፍኩ ነበር ለማለት አፈርሽ? ምንድን ነው የምታወሪው? እኔን ግራ የገባኝ ምን ነው ታውቂያለሽ? እስከ መቼ ልትደብቂው እንዳሰብሽ። እንዴ አንቺ ያምሻል እንዴ? አዎ ያመኛል።
አንቺን ከሲራክ ጋር ከማየት በላይ የሚያመኝ ነገር የለም። እሺ ይኸውልሽ ሳሪ እንደምታስቢው አይደለም። ቆይ ስታይ እንጂ ልመስላለሁ። እንደፈለግሽ ማሰብ ትችያለሽ። በጣም አስመሳይ ሆነሻል እባክሽ። ጭራሽ አስመሳይ ምን ሆንኩኝ? እና መጀመሪያ ሱራፌል እንደምትወጂው አክት ስታደርጊ ነበር። አሁን ደግሞ ወደ ሲራክ ዞርሽ አይደል? እንደምወደው እያወቅሽ ነበር ከሱ ጋር የጀመርሽው? እሚረባ መስሎኝ ነበረ። አንቺ ግን በዚህ በኩል ሲራክን ላፍ አደረግሽኝ። ቆይ ምን አይነት እህት ነሽ? ሰሚኛለሽ? ፍቅሬን አሳልፌ የሰጠሁሽ ከራሴ አንቺን አስበልጬ ነው። ለካ አንቺ ስትጫወቺብኝ ነበር። ማትረቢ ነሽ። ከዚህ በኋላ እንደዚህ እንዳትናገሪ። ያ የማይረባ ጅላጅል ፍቅረኛሽን ደግሞ መውሰድ ትችያለሽ። እሺ የሰው ወጥ እየለጠቅሽኝ እንደምትወጪ ጀላቲና ብስኩት ቀላል ይመስልሽ? መቀባጠሩን አቁሚና ስሚ። ዳግመኛ ሲራክ አጠገብ እንዳላይሽ በእጅሽ እንኳን እንዳትነኪ። ነግሬሻለሁ።